ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። ዛሬ ወደ ውጭ ጎራ ብለናል ማለት ነው። ውጭ ያለውን ድባብ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ከታች ያላችሁን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት ያድርጉ እና ይሄን ይመስል ነበር። በጣም ቆንጆ ጊዜ ነበረ። በጣም ጥሩ ጊዜ ነበረ። የሚገርማችሁ እንግዲህ እዚህ ጋር የምታዩ ፊልተር ነው ፊልተር ነው እንደዚህ አበባ ያስመሰለኝ እንጂ እኔ ኦሪጂናሏ ጥቁር በጣም ጥቁር አንባልም ብላክ ነገር መባል ነገር እና ግን እዚህ ጋር ፈረንጆችን አስመስሎኛል ማለት ነው ፊልተሩ። እና የምወዳችሁና የማከብራችሁ እናስባችሁ ዛሬ ንጹህ አየር እየተቀበልኩ ነው ከሙቀት ጋር ቢሆን ማለት ነው። ሙቀቱ ግን ተውኝ፣ አትንገሩኝ እና ሰው ማለት ነው። ያው እንግዲህ እዚህ ጋር የምታዩት እንዳል ሁሉም ተሰዳጅ ነው ማለት ነው። አንድ ኮይቴ የለም እዚህ ውስጥ ማለት ነው። በጣም የተለያየ ሀገራት ተሰዳጅ ናቸው ማለት ነው። የሚገርማችሁ ኮይት በጣም ትንሽ ሀገር ናት፣ ግን ግርም የሚለኝ ነገር ማለት ነው በጣም ነው በጣም ነው እንትኑ በቃ ድባቡ ደስ የሚለው ማለት ነው። እቺ ኩዌት ሀገር በጣም ትንሽ ሀገር ናት፣ ግን የያዘችው ህዝብ አይደለም። በየሀገሩ ፊሊፒን፣ ኢትዮጵያ፣ ህንድ፣ ስሪላንካ ከሌላ ምንድን ነበር በጣም ብዙ ዜጎች አፍሪካ በጣም ብዙ ዜጎች ነው የያዘችው። ግን ከዜጎቿ የተሰዳጆች ለስራ የሚመጡት ይበልጣሉ ማለት ነው። እቺ ኢትዮጵያዊ ነች፣ ግን ሰላም አትልም። አቤት አቤት ገላምጠው ነው የሚያልፉት። በነገር ላይ የእግዚአብሔርን ሰላምታ እንኳን ኃይሉ ማለት ነው። እና እዚህ ጋር እንግዲህ እየሄደ ነው ሰው፣ ዘና እያለ ነው። አሁን ምኑ ዘና ይባላል? የሚገርማቸው እዚህ ሀገር ማለት ነው ሙቀት እንዳይመስላችሁ። ሙቀት አሁን ላይ እሳት ነው፣ መሬቱ እሳት፣ ላዩ እሳት። እንደዚህ ዳመና ቢመስላችሁ የሆነ ቀዝቃዛማ እንዳይመስላችሁ እና በጣም ነው የሚሞቀው። በቃ እኔ ላፍጠብ እያደረገኝ ነው ይሄን ቪዲዮ እየቀረጥኩት ያለሁትኝ። እስቲ ልቅረጠው ማስታወሻ ብዬ ነው የቀረጥኩት ማለት ነው። ያው ዩቲዩበር በመሆን ያንጣር ማለት ነው። ያው እንግዲህ የዩቲዩበር ነገር ካሜራ ያዝ ሲበላም ሲጠጣም ከካሜራ ጋር ነው ጨዋታው ማለት ነው። የሚገርማችሁና የምወዳችሁና የማከብራችሁ እና ይሄን ይመስላል የምወዳችሁና ሰው በስማም ድባቡ እንዴት ደስ ይላል መሰላችሁ። እኔ ግን ቁጭ ብዬ ነው እንደዚህ ቪዲዮ የምቀርጠው ማለት ነው። ስቴፑ ላይ ቁጭ ብዬ ማለት ነው። እና እኔም በጣም መዞር ነው የሚያስጠላኝ። ለምን ሙቀት ስለሆነ በቃ አንደኛ ግሬንም ስለሚያመኝ መዞር አልወድምና ፊሊፒኖች 7-8 ሆነን የወጣ ነው። እኔ ብቻ ነው ቁጭ ብዬ እነሱ ዞሮ ሸማምተው አግበስብሰው ፌስታል ሞልተው መጡ። እኔ እህታችሁ ደግሞ እዚህ ጋር ቁጭ ብዬ ቪዲዮ እቀርጣለሁ ማለት ነው። ምክንያቱም አንደኛ በዞር ቁጥር ዝም ብለሽ ግዥ ነው የሚለኝ እቃ ማለት ነው። ሰው ብሬን ከማባከን ቁጭ ማለት ይበልጣን ብዬላችሁ ቁጭ ብያለሁ። በነገሬ ላይ አንድ ምክር ልምከራችሁ። ውጭ ላይ ስትወጡ ማለት ነው ማርኬት አትግቡ፣ እቃ ቤት የሆነ እቃ ለመግዛት አትግቡ። የእውነት ካለ ፕሮግራማችሁ ነው በጣም ብዙ እቃዎች የምትገዙት ማለት ነው። በቃ ካለ ፕሮግራማችሁ ምን አለፋችሁ ተበድራችሁም ልትገዙ ትችላላችሁ። ስታዩት ግዙት ነው የሚለው፣ ግን ምንም አይረባም እኮ ምንም ጥቅም የለውም። የሚገርማችሁና የሚጠቅማችሁ ላይ ብታተኩሩ አሪፍ ነው። ይሄ በተለይ አረብ ሀገር የሚገዛ ልብስ እኔ በጣም ምንም አይጠማኝ። እኔ የው ሹፌኔን ነው መለብሰው፣ ከኢትዮጵያ ይዣት የመጣው ሹፎኔን ነው መለብሰው እንጂ የኮይት ልብስ እንደው ምንም አይጠማኝ። የእውነት እኔ እንጃ የሙስሊሞች ሆኖ ስለሆነ ይሆን አላውቅም፣ ብቻ እንደው አላቅም። አጭር ስለሆንኩ ስለማሄድብኝ ሆኖ ይሆን አላቅም። እዚህ ሀገር ያለው ልብስ በጣም ነው የምጠለው፣ በጣም እጅግ። እዚህ ሀገር የምወድላቸው ምን እንደምወድላቸው ታውቃላችሁ? እንትናቸውን እወድላቸዋለሁ፣ ወርቃቸውን። አቤት ወርቅ
አሪፍ አሪፍ ወርቅ አለ እና ጫማ አሪፍ ዝም ብሎ በ2 ብር በ3 ብር የሚገዛውን አትግዙ። እሱ ቡንግል ነው የሚለው ኢትዮጵያ ስትሄዱ። ከገዛችሁ ላይቀር ደህና ብር አወጣችሁ ለምን አንድ ወር ደሞዛችሁ አይሆንም? አሪፍ ጫማ ግዙ ማለት ነው። ለምን ድንጋይ አሁን ኢትዮጵያ ስትሄዱ የገጠር ልጅ ከሆናችሁ ድንጋይ ምናምን የሚችል መሆን አለበት እንጂ ብሩ ስለረከሰ ብቻ እና ፊቱ ስላማረ ብቻ ሄዳችሁ ዝም ብላችሁ አሰብስቡ ኮተት ማለት ነው። ጽድት ያለ እቃ ገዝታችሁ በውድ ነገር ቢሆን ጠቃሚ ነው። አመትም 2 አመትም ትለብሱታላችሁ ማለት ነው። ግን በ2 በ3 ወር ይሄ ርካሽ ነው ብላችሁ ሰብስባችሁ ለመውሰድ ራሱ አደገኛ ነው ማለት ነው እና ይችን ምክር መክራችኋለሁ። የምወዳችሁና የማከብራችሁ እንደዛ እንድታደርጉ መክራችኋለሁ። እኔ እግዚአብሔር የተመሰገነ ይሁን ብሬን ካልሆነ ላይ አልጥለውም ማለት ነው። በዚች 2 አመት አሁን ከመጣሁ የኩዌት 2 አመት ከምናምን ሆኖኛል። በዚች 2 አመት በጣም የምፈልጋቸውን ነገሮች ነው እየገዛሁ ያለሁት ማለት ነው። በጣም ርፎንታት ነገር በቃ በህይወቴ የሚያስፈልጉኝ ነገሮች ነው እና በዚች 2 አመት የለፈሁበት ዋጋ አለው። እንደውም ተሰብሬ ታመሜ ማለት ነው እና ካላግባብ ብር ካላጠፋችሁ ረዴትና በረከት አለው በነገሬ ላይ። ግን ዝም ብሎ ካለ ፕሮግራም የምናጠፋው ነገር ነው ጉድ እያረገን ያለው ማለት ነው እና ይሄ ሌላችሁ ወዳለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ባይ 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 ባይ። በቀጣይ ቪዲዮ